አልማዝ ከልዕልትና ከሉሊት ክላስ ተደብቃ መውጫዋ ግራ ገብቷታል። እናም ልጅቷ ተጨንቃ ሰራተኛዋ ሁሉንም ነገር ሚስጥር ስለምታቅ እሷን ሄጄ ላስጠንቅቃት ለማንም እንዳትናገር የእሷ ነገር እኮ አይታመንም ብላ እናቷን አሳምና ልዕልት ወደ ማር ቤት ትሄዳለች። ልዕልት ወደ ማር ቤት ስትሄድ ሰራተኛዋ ደግሞ ምግብ በልተው የጨረሱትን እቃውን አጣጥባ እየረታተበች እያለ ልዕልት ትሄድና አንቺ ስትላት ድንገት ብላ ዞር ስትል ያው የምትጠላት ልዕልት ናት የመጣችው። ከዛ ማንን ነው አንቺ ያልሽው? እዚህ አንቺ የምትባላለች እንዴ ስትላት እንዴ እያሾፍሽ መሆኑ ነው? አንቺ ነሻ ከአንቺ ውጭ ደግሞ እዚህ ሌላ ማን አለ? አይ እኔ ስሜ አንቺ አይደለም አበባ ነው የምባለው። ባይልልኝ ነው እንጂ ከዚህ በፊት ከነበርኩበት እኮ ቤት ሀቢብቲ እያሉ ነበር የሚጠሩኝ ስትላት አይ እንግዲህ እኔ ስለሱ አይመለከተኝም። እኔ ምልሽ ቤት ውስጥ ያየሽው ነገር አለ እንዴ ስትላት ምን ያለው? አዎ የልዕልት እናት እኮ መጥታ እዛ ተደብቃለች ስትላት እና አንቺ ስለሷ ማንነት ማለት አንቺና እሷ ትተዋወቃላችሁ? አይ አንተዋወቅም፣ ግን እሷ ያው ነይ ቶሎ ማለቴ እቤት መምጣት ፈልጋለሁ ስትለኝ እኔ ነኝ ያስገባኋት። በቃ እኔም እኮ እልዋ ያለቀ ከዚህ ቤት ጉድ ፈላ። በእሷ ምክንያት እኔም ከዚህ ስራ ልባረር ነው። አያለመታደሌ እያለ ለራሷ ታዝናለች። ቆይ አንቺ ታዲያ ምን አገባሽ? አንቺ ምን የሚመለከትሽ ነገር አለ ስትላት ምን አውቃለሁ፣ ያው እኔ ነኛ እነሱ በሌሉበት እንድትገባ ያደረኩት እኔ ነኝ። ስለዚህ እንዴት ነው አያገባሽም የምትይኝ? ቆይ ማን ስለሷ የምታውቂው ነገር አለ? ያው የልዕልት እናት እንደሆነች አውቃለሁ። የልዕልት እናት ቤት መምጣት ፈልጋለሁ ልጅን አፍቃኛለች ስትለኝ እኔ ደግሞ እሺ ብዬ ያስገባኋት። አሁን ያው መውጫ ጥታ ተጨንቃ ቁጭ ብላለች። እንዴት ነው መውጫ ጥታ የምትይው? ማለት የልዕልት እናት ከሆነች በፈለገችው ሰዓት ገብታ መውጣት ትችላለች ስትላት ሰራተኛዋም እንደዛ የምትችል ቢሆን ኑሮማ ታዲያ ትወጣን ነበረ፣ እዛ ተጨንቃ አትቀመጥም ነበር ስትላት አይ እንግዲህ ስለዛም የሚመለከትሽ ነገር የለም፣ አንድ ነገር ተንፈሽ ብቻ ዋ እገልሻለሁ ብላ ትታት ትወጣለች ማለት ነው። ከዛም ትንሽ ቆየት ብሎ እዛው እንዳለች ዳዊት ይመጣል። ዳዊት መጥቶ አንቺ ሲላት አሁንም እሷም እንዴ ቆይ እኔ አንቺ ነው እንደ ስሜ ኖ አንቺ ሳይሆን ስሚ ሲላትኝ እንዴ እኔ ስሜ ነው እንደ ስሜ ስትለው ምን አባሽ ተቀባጥሪያለሽ? ቁርስ ፈልጋለሁ ሰርተሽ ጨርሰሻል ሲላት ምን እኔ እኮ ደከመኝ እኮ እሰራለሁ፣ ማን እንደሚበላው አላውቅም፣ ጉልበቴንም አቅሜንም ሁሉንም ጨረሱት እኮ ስትለው ቆይ የማን እየሰራሽ ነው እንደዚህ የምትይው? ቆይ እስካሁን ሰርተሽ አልጨረስሽም? እኔማ ሰርቼ ነበረ፣ ነገር ግን መጥታ ሁሉንም ወጥ ግልብጥ አድርጋ ወሰደችው። ማን ነው የወሰደው? ልዕልት ናታ። ልዕልት ሁሉንም ወጥ ግልብጥ አድርጋ ይዛ ወደ ክላስ ገብታለች። ቆይ ይሄን ሁሉ ወጥ ይዛ የምትሄደው ለምንድን ነው? አላውቅም፣ ምን አውቃለሁ ደግሞ። ቆይ ከማን ጋር ነው የምትበላው? እዛ ውስጥ የተደበቀ ነገር አለ አይደለ? አንቺ የምታውቂው ነገር አለ፣ ነገር ግን መናገር አትፈልጊም አይደል ሲላት ምን እኔ የማውቀው ነገር አለ? አዎ አለ፣ ግን ኧረ እኔ አላውቅም። እና ታዲያ ቢኖርስ? ቆይ ወጥ ማጣቀሻ ነው፣ ወጡን ይጠጡታል እንዴ ስትለው ቆይ አንቺ የምታውቂውን ነገር ለምን አትናገሪም? እርግጠኛ ነኝ የምታውቂው ነገር አለ፣ ግን ለምን አትነግሪኝም ሲላት ኧረ እኔ የማውቀው ነገር የለም፣ እኔ ምን አውቃለሁ፣ ከፈለክ ሄድና ራሷን ጠይቃት ስትለው የት ነው ያለችው ሲላት ከክላሷ ናት ያለችዋ፣ ያው ያም የወሰደችውን ምግብ እያደቀቁ ይሆናል ስትለው ምን ብሎ ወደ ሰራተኛዋ ጠጋልና ቆይ እያደቀቁ ስትይ ሌላ ሰው አለ ማለት ነው? አዎ አለ ብቻ ሰራተኛዋ ምን መናገር እንዳለባት ግራ ተጋብታ ከላይም ከታችም ትናገራለች። ከዛ በፊት ልዕልትንም የማንም እንዳትናገሪ ስትላት እኔ ሚስጥር መደበቅ አልችልም፣ ስለዚህ ተሳስቼ እንኳን ብናገር እንዳትቀየሚኝ፣ ካሁን ይቅርታ አድርጊልኝ፣ እኔ ምንም ነገር መደበቅ አልችልም ብላታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ብዝዝት ትረፍረፍ ይበልልኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ላይክ እና ሰብስክራይብ እያደረጋችሁ ነባሮቹ ደግሞ ላይክ ማድረጋችሁን አትርሱ ማለት ነው። እናም ልዕልት እናቷን ለማስወጣት ከዛ ክላስ ተፍ እያለች ነው። እማዬ ተነሺ ከዚህ ክላስ መውጣት አለብሽ፣ አሁን ሁላቸውም እንቅልፍ ስለተኙ ከዚህ ክላስ መውጣት አለብን፣ ተነሽና አሳፍረሽ እመጣለሁ፣ አንድ ክላስ ይዘሽ ትቀመጫለች ትላትና እናቷን ቀስቀሳ። እናትየው ደግሞ ከእንቅልፏ ስትነቃ ቆይ አሁን በዚህ ሌሊት ወዴት ነው የሚሄደው? የት ነው የምትይኝ? ምናምን ስትላት እማዬ
አንቺ በጠላቶች መካከል ነው ያለሽው። ስለዚህ ዳዊት ቢያገኝሽ እንደ ባብ ቅጥቅጥ አድርጎ ነው የሚገልሽ። እንደዛ እንዲያደርግሽ ትፈልጊያለሽ እማዬ ስትላት፣ አረ በፍጹም እኔ ልጄ እንደዛ እንዳደርገኝ አልፈልግም። እሺ በቃ እነሳለሁ ብላ ተነስታ ይዛን ልትወጣ ስትል ዳዊት ካሌብ አልተኛም ነበር። ካሌብ አልተኛም ነበርና ልዕልት ቀድማ ትወጣለች። ወይዘሮ አልማዝም ከኋላዋ እየተከተለቻት ከበሩ ወጣ እንዳለች ካሌብን ስታየው ወደ ኋላ ትመለስና ተመልሳ ወደ ክላሷ ትገባለች። ሉሊት ግን ካሌብን አላየችውም ነበር። ገፍታ ሄዳ ሳሎን ከፊት ለፊቷ ቁም ሲልባት በስማም ብላ ትደነግጣለች። እንዴ ምን አስደነገጠሽ? ምን ሆነሽ ነው ሲላት፣ አይ አልደነገጥኩም ምንም ስትለው፣ እንደ እያየውሽ ቆይ አሁን በዚህ ሰዓት እዚህ ምን አመጣሽ ብሎ ካሌብ ሲጠይቃት፣ ልዕልትም ውሃ ልጠጣ ብዬ ውሃ ጠምቶኝ ውሃ ልጠጣ ብዬ ስትለው፣ እና ታዲያ ውሃ ለመጠጣት ወደ ሳሎን ከመምጣት ወደ ኪችን መሄድ አይሻልሽም ሲላት፣ አዎ ብቻ አንደበቷ እየተንቀጠቀጠ፣ እና አሁን ምን እያደረግሽ ነው እዚህ ሲላት፣ እንዴ ቆይ አንተ ያመሃል እንዴ? ለምንድን ነው እንደዚህ የምትጠይቀኝ? ምን አገባ? ሲጀመር በገዛ ቤቴ ለምንድን ነው እንደዚህ የምትጠይቀኝ ስትለው ካሌብን፣ እሱም በነገራችን ላይ በኔ ቸርነት ነው እዚህ ቤት የኖርሽው፣ ያለበለዛ እመነጥቅሽ ነበር ሲላት፣ ኧረ እባክህ ተው እንጂ ከኋላ የመጣ አይና ወጣ አሉ ሁ ብላ፣ በቃ ውሃዬን ጠጥቼ ተመልሼ ወደ ክላስ ይገባለሁ ብላ እሱም ደህና ደሪ ብሎ ትቷት ይሄዳል ማለት ነው። ያው እሷ ምን እንደምታደርግ ስለማይታወቅ ስለሚያውቃት እሷም እየሮጠች ሄዳ ወደ እናቷ ትገባና እማዬ እንዴት አየሽው ግን እንዴት አወቅሽ እንደሚመጣ ምናምን ስትላት፣ ይሄ የሰላቢ ልጅ ስለሆነ አውቀዋለሁ፣ የአባቱ መንፈስ ይነግረዋል። ስለዚህ እንደዛ ስለሆነ ነው ስለማቅ ነው ወደ ኋላ ተመልሼ ያፈገፈኩት ስትላት፣ በጣም ይገርማል። እኔ እኮ ያለ ምክንያት አይደለም እህቴን ከሱ ጋር እንዳትሆኝ እያልኩ መጨቀጭቃት። ስለዚህ እህቴ ጋር መራቅ አለበት፣ ከእህቴ ጋር በፍጹም እሱ መኖር የለበትም፣ እንደምንም ብዬ አለያያቸዋለሁ እያለች ልዕልት ታወራለች ማለት ነው። ካሌብና ሉሊትን ለመለያየት የማያደርጉትና የማይቆፍሩት ድንጋይ የለም። እነሱን ግን ፈጣሪ አንድ ጊዜ ካጣመራቸው እርግጠኛ ነኝ የእነሱ ይለያቸዋል ብዬ በፍጹም አላስብም። እነሱ ግን በተለይ ልዕልትና ወይዘሮ አልማዝ የሚያደርጉት ልዕልት እሱን ጠልተው እንጂ ሁለታቸው አንድ ላይ እንዳይሆኑ ፈልግ አይደለም። ነገር ግን ካሌብን ስለምጠለውና ለነሱ የማይመጥን ነው ብላ ስላሰበች ከእህቷ ጋር እንዲሆን በፍጹም አትፈልግም። ራሷ ሉሊትንም እየተከራከረቻት ነው። አይሆንሽም፣ አይመጥንሽም፣ ለኛ ዘር አይሆንም፣ የቡዳ ልጅ ነው፣ የመተተኛ ልጅ ነው እያለች ትነግራታለች። ሉሊት ደግሞ እኔ ወድጄ ፈቅጄ ተቀብየዋለሁ፣ ስለዚህ አንቺን የሚመለከትሽ ነገር የለም እያለቻት ነው። እሷ ግን ይህን ነገር ልሰማ አልቻለችም። እናም አሁንም ሁለታቸውን መለያየት አለብኝ፣ እነሱ አንድ ላይ መሆን የለባቸውም፣ ልዕልት የምታውቀው ነገር የለም እያለች ሉሊት ለብቻዋ ትፎክራለች። በሌላ በኩል እዛው ቁጭ እንዳለች ወይዘሮ አልማዝ ቀርታለች። መጨረሻዋ ምን እንደሚሆን የምናየው ይሆናል። እርግጠኛ ነኝ ግን ከዚህ ቤት ሳትያዝ እንደማትወጣ። ከዚህ በላይ ግን ምን እንደሚያናደድ ታውቃላችሁ ቤተሰብ? የሉሊት ነፈዝነት። ሉሊት መቼ እንደምትነቃ አላቅም። አንዳንድ ኮሜንታተሮችማ ምን እንደሚሉ ታውቃላችሁ? አሬ እንደው ናታንን ያነቃ አምላክ ሉሊትንም ማንቃት ይላሉ። ምክንያቱም ናታን በስንት መከራ ነው አሁን ነቅቶ መስራት ያለበትን ስራ እየሰራ ያለው ማለት ነው። እና ሉሊት ደግሞ መቼ እንደምትነቃና ወደ ራሷ እንደምትመለስ አላቅም። በተለይ ልዕልትን በጣም ነው የምታምናት፣ ከሚገባው በላይ ልዕልትን ታምናታለች። ልዕልት የሆነ ነገር አደረገች ብለው እንደዚህ ያደርጋለች እያሉ ካሌብም ዳዊትም የፈለገም ነገር ቢነግሯት እሷ ልታምን አትችልም። ልዕልትን በእንደዚህ በማይረባ ነገር መጠራጠር አልፈልግም። ልዕልቴ እህቴ ናት። ልዕልቴ እንዲከፋት አልፈልግም። የሆነ መረጃ አለኝ እናቷን እስር ቤት የሚያስገባ፣ ነገር ግን ልዕልቴን ቅር እንዳይላት ይህን ነገር አላደርገውም እያለች አሁንም የምታስበው ለልዕልትና ለልዕልት ብቻ ነው። እሷ ግን እየተጎዳች መሆኑንና ልዕልት ከእሷ ጀርባ ምን እየሰራች እንደሆነ አታውቅም ማለት ነው። ልዕልት የምትሰራውን ነገር ብታውቅ በነገራችን ላይ እርግጠኛ ነኝ ትቆርጣለች ብዬ አስባለሁ። እናቷንም እስር ቤት ለመወርወር ወደኋላ የሚጎትታት ነገር ያለ አይመስለኝም። እሷ እየተጠባበቀች ያለችው እስካሁን ድረስ ያው የልዕልትን ጉዳይ ነው። ልዕልት እንዳይከፋት፣ ልዕልት እንዳታዝን፣ ልዕልት እንደዚህ እንዳትሆን እያለች ራሷን ግን እየጎዳች ነው ያለችው። ልዕልት አሳልፋ እየሰጠቻት እንደሆነም እያወቀች አይደለም። በማወቅም ሆነ ባለማወቅ ልዕልት ሁሉንም ነገር ለእናቷ አሳልፋ እየተናገረች ነው ያለችው። እናትየውም በዛ ምክንያት ነው ደፍራ ከዛ ቤት መምጣት የቻለችው ራሱ።
ካለብን ልታገባ ነው፣ ካለብ ጋር አንድ ላይ ልኖሩ ነው። በቃ ስለዛ ቤት ምንም ነገር አታስቢ፣ ይልቁንስ ብትሄጂ ይሻልሻል እያለች ለእናቷ ስነግራት፣ እናትዮ ደግሞ እንደዚህ አይነት ነገር ስለማትፈልግ መሸነፍን ስለማትፈልግ በፍጹም አታምንም ማለት ነው። ለማንኛውም አበባና ዳዊት እየተጨቃጨቁ ነበር። አንቺ የምታውቂው ነገር አለ፣ ለምን የምታውቂውን ነገር አትናገሪም እያለ ሲጨቀጭቃት፣ እሷ እኔ የማውቀው ነገር የለም ሂድና ራሷን ጠይቃት ስትለው፣ እሱም ማን ነው ሂጅ የምጠይቀው? አንቺም መናገር የምትፈልጊው ነገር አለ፣ ነገር ግን መናገር አትፈልጊም፣ ዳርዳር እያልሽ ነው፣ ለምን አትናገርም ብሎ ሲጮህባት፣ እሷም እባክህ ወደዛ ሂድና እሷን ጠይቃት፣ እኔን አጨቅጭቀኝ ስትለው፣ ማንን ነው የምጠይቀው? ልዕልትናዋ፣ ሂድና ጠይቃት እሷን። ወጡንም ይዛ የሄደችው አብረውን ክታድርገው እያደቀቁት ይሆናል ስትለው፣ የሆነ የተደበቀ ነገርማ አለ ግን አንቺ መናገር አልፈለግሽም ሲላት፣ አዎ እኔ ያገባኝም፣ እኔ መናገር አልፈልግም፣ ሂድና ራሷን ጠይቃት ትለዋለች። እሱም በቃ ይሄድላታለሁ፣ አንቺ ይልቁንስ ብትናገሪ ይሻልሻል፣ ምላስሽን ሳልቆርጠው ተናገሪ ሲላት፣ እኔ የማውቀው ነገር የለም ሄድና እሷን ጠይቅ ስትለው፣ ይሄድላታለሁ እያለ ልዕልትና እናቷ ወይዘሮ አልማዝ ወዳለችበት ክላስ ዳዊት ያመራል ማለት ነው። እርግጠኛ ነኝ ዳዊት ይይዛታል ብዬ አስባለሁ ወይዘሮ አልማዝን። ምክንያቱም ምንም አይነት መውጫ የላትም ሌላ ቦታ። እዛው ክላስ እስከተደበቀች ድረስ ሉሊት መጥታ በሆነ ነገር ካልቀየረችው ሀሳቡን ይይዛታል ብዬ አስባለሁ። ወይዘሮ አልማዝ የመጨረሻዋ ሰዓት እየደረሰ ነው። እርግጠኛ ነኝ መያዝ አለባት። ተይዛ ማለቴ የሰራችውን በደል ወይም ግፍ ያንን ዋጋዋን መቀበል አለባት ብዬ አስባለሁ። በእሷ ምክንያት በጣም ብዙ ሰው ተሰቃይቷል። በእሷ ምክንያት ብዙ ህይወት አልፏል። እሷ ግን ያንን ሁሉ ያደረገችውን ነገር ምንም እንዳላደረገች ሆና ነው ከዛ ቤት አሁንም የበላይ ሆና መናገር፣ መስራት፣ ማድረግ ሁሉንም ነገር የምትፈልገው ማለት ነው። አሁን ግን የመጨረሻው ያደርሷል። ለማንኛውም ድራማ ያለቀው ዳዊት ወደዛ ክላስ ገብቶ በር ላይ ቆሞ ነው። እናም እንግዲህ ቀጣዩን የምናየው ይሆናል። ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። አመሰግናለሁ። ላይክ የረሳችሁ ካላችሁ ላይክ በማድረግ እንድትተባበሩኝ ከልብ አመሰግናለሁ። ባባይ